አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ናችሁ? ሰላም ብለናል። ለቤተሰቦቼ ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁኝ። ሰላማችሁ ብዝት ትርፍ ይበልልኝ እና ሁላችሁንም ቤተሰቦቼ እንዴት ናችሁ ብያለሁኝ። ረመዳን እንዴት ይዟችኋል? ረመዳን ምን ይመስላል ከናንተ ጋር? ዛሬ ስድስተኛ ቀን ሱብሃንአላህ። አላህ ሱብሃነሁ ወተዓላ ጾሙ ከተቀበላቸው ጾማቸውን በትክክል ከጾሙት ባሪያዎች አዋቡል ጀናን ካስረከቡት ካገኙት ሰዎች አላህ ሱብሃነሁ ወተዓላ ያርገን። ሀገራችን ሰላም ያምጣልን፣ ሰላም ያስፍንልን ለሀገራችን። በተለይ ሰላም ላጣችው ኢትዮጵያ አላህ ሱብሃነሁ ወተዓላ ሰላም ያምጣልን። ሀገራችን በዚህ ሰዓት ሰላም አታለች ማለት ነው። ሰላሟን እንመኛለን። ዛሬ ይዤላችሁ የመጣሁት ምንድነው ትንሽ አጠር ያለች ነገር ነው። ለገላችን ስክራፕ የሚሆን ነገር ነው ይዤ የመጣሁት ማለት ነው። እንግዲህ ገላችን ቆንጆ እና ማራኪ የሚያረግልን በጣም የሚያሳምርልን ነገር ነው ይዤ የመጣሁኝ። በተለይ ብብታችን ስር የሚጦቅር የሚያስቸግረን፣ ታፋችን ስር የሚጦቅር የሚያስቸግረን በጣም እውነቴን ነው የሚላችሁ በጣም አሪፍና ቆንጆ ማለት ነው። እኔ በአሁን ጊዜ አቁሜዋለሁ እንጂ እውነቴን ነው የሚላችሁ። እንትን ምንድነው አሁን የሆነ አንድ ነገር ወይም ብለው አይሆን ቆርጧችሁ ቆዳው እጃችሁ ላይ ሲላጥ እንዴት ነው እንደዛ እየተላጠ ነው ብብታችሁ ስር እና ከታች ታፋችሁ ስር ያለው እንደዛ የሆነ ነው የተላጠ ነው የሚወጣው ማለት ነው። ምክንያቱም የጦቀረውን ነገር ያጸዳል ማለት ነው። በጣም አሪፍና ቆንጆ ምርጥ ነው ማለት ነው። እና እሱን ነው ይዤላችሁ የመጣሁት ዛሬ። እዚህ ጋር ምንድን ያለኝ? እዚህ ጋር ቡና አለኝ። ቡና የምናፈላው ማንኛውም የኢትዮጵያ ቡና ማለት ነው። ቡና ያስፈልገናል። እዚህ ጋር ደግሞ ሱካር ያስፈልገናል፣ ቤኪንግ ፓውደር ያስፈልገናል፣ ዘይቱን ያስፈልገናል ማለት ነው። እና የሩዝ የተፈጨ ካላችሁ መጨመር ትችላላችሁ፣ ከሌላችሁ ደግሞ ችግር የለውም የሩዝ የተፈጨ ማለት ነው። ነገር ግን እውነቴን ነው የሚላችሁ የእግራችሁን የጫማ ቅርጽ ካለበት የእግራችሁ ቅርጽ ያለበት የሚያስቸግራችሁን የጫማ ቅርጽ ያጠፋል። ይሄን ግን አንዴ ብቻ ተጠቅማችሁ ሰውን በተደጋጋሚ በየሳምንቱ ወይም ደግሞ ትንሽ ጊዜ እንትን እስከምትሉ ድረስ በሳምንት ሁለቴ፣ ከዛ በኋላ ግን በሳምንት አንዴ ማለት ነው። ቤኪንግ ፓውደር ስላለው በሳምንት አንዴ ይሄን ነገር አድርጋችሁ ተጠቀሙትና ሞክሩትና ለውጡን ምን እንደሚመስል ታዩትና ኮሜንት ስር ትጽፉልኛላችሁ ማለት ነው። እኔ ተጠቅሜው ለውጥ ያገኘሁበት ነገር ነው። የጫማ ቅርጽ በተለይ ፀሐይ ላይ ስንሆን በጣም የጫማ ቅርጽ እንትን ላይ ነጠላ ጫማ ስንለብስ እግራችን ላይ የጫማ ቅርጽ ይኖርብናል ማለት ነው። በዛ ላይ ደግሞ ብብታችን ስር ይጦቅራል፣ ከታፋችን ስር ይጦቅርብናል ማለት ነው። እሱን በደንብ አድርጎ ነው የሚያጸዳው። እና ሱካር እና በቡናው ላይ ሱካር ታረጋላችሁ። እናንተ የምትፈልጉትን ያህል ነው የምታረጉት ማለት ነው። ለምሳሌ ለአንድ ሰው ከሆነ 3 ማንኪያ በቂ ነው ለገላችሁ ለሁሉም ማለት ነው። 3 ማንኪያ ወይ 4 ማንኪያ ከሆነ በቂ ነው። ለሁለት ሰው ከሆነ ግን 4 5 ምናምን 6 አርጋችሁ ለሁለት ሰው ሲሆን ማለት ነው። እና የራሳችሁን መጠን እናንተ ነው የምታውቁት። ከዛ ቤኪንግ ፓውደር ግን በዚች ማንኪያ በትንሿ ማንኪያ አንድ ነው የምታረጉት። በትንሿ ማንኪያ አንድ ቤኪንግ ፓውደር ታረጋላችሁ ይሄንን ማለት ነው። ከዛ ሱካር እንዳልኳችሁ ዘይቱን ደግሞ 3 ማንኪያ 4 ማንኪያ መብዛት የለበትም ዘይቱን ማለት ነው። በልኩ ነው ማድረግ ያለባችሁ። እኔ አሁን እዚህ ጋር የተዘጋጀ አለኝ እዚህ ጋር ማለት ነው። እኔ ለምሳሌ ለእናቴ ላሳያችሁ ነው። እኔ በዚህ ይሄ ቀባ አለበት እንትን ነገር አዘጋጅቼ ነው በዚህኛው አዘጋጅቻለሁ ማለት ነው። አሁን ሱካሩ ሲቀመጥ ዘይቱኑ ከላይ ጠፈፍ ብሎ ነው በዚህ የተዘጋጀ አለኝ እኔ ለእናንተ ለማሳየት ያህል ነው። እና በዚህኛው አርጋችሁ አንድ ላይ ታዋህዱታላችሁ። ትንሽ ወፈር ማለት አለበት፣ በጣም መቅጠን የለበትም። ዘይቱኑ መብዛት የለበትም ማለት ነው። ይሄን እነቴን ነው የሚላችሁ። ይሄን ነገር በተደጋጋሚ በሳምንት ሁለቴ ተጠቅማችሁ ለውጥ ካላገኛችሁበት እኔ ጋር መታችሁ ኮሜንት ጻፉ። ምርጥ በተለይ ታፋችሁ ስር ላይ የሚጦቅር የሚያስቸግራችሁ ሰው እንዴት እንደሚያወጣ እንዴት እንደሚያጸዳ እግራችሁ ላይ
አንድ አይነት ካልሆነ አንድ አይነት የሚያረግ ከኋላ ደግሞ ተረከዛችሁ የተቆራረጠ የሚያስቸግራችሁ ሰዎች ደግሞ ምርጥ መፍትሄ ነው ማለት ነው። በዚህ 5 ደቂቃ 4 ደቂቃ 6 ደቂቃ ካላችሁ 7 ደቂቃ ሚሳጅ ታረጉታላችሁ ገላችሁን ማለት ነው። እግራችሁ ከገላችሁ ሙሉ ገላችሁን ማለት ነው። ከዛ በኋላ መታጠብ ነው። ከዛ በኋላ ትታጠቡታላችሁ። ነገር ግን በውሃ ብቻ ነው መታጠብ ያለባችሁ። ምክንያቱም ዘይቱ ይኖራል ገላችሁ ላይ። ነገ እንደዚህ አሁን ማታ እንደዚህ ከታጠባችሁ ነገ ጠዋት ደግሞ ተነስታችሁ በሳሙና ገላችሁን መታጠብ። ወዳው በሳሙና ባትታጠቡ ጥሩ ነው። ጊዜ ከሌላችሁ ወዳው በሳሙና ታጠቡት እላችኋለሁኝ። ውድ ቤተሰቦቼ ዛሬ ይሄንን ነው ይዤ የመጣሁኝ። ከቪዲዮን ከወደዳችሁት ላይክ እና ሼር ማድረጉን እንዳረሱ፣ ለቤቴ አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ ማድረጉን እንዳረሱ፣ ደውል ምልክቷን ደግሞ ማጥቆሩን እንዳረሱ ማለት ነው። ኮሜንታችሁን አስቀምጡልኝ። ይሄን ነገር አስተካኪ፣ ይሄን ነገር ተሳስተሻል፣ እናም ደግሞ የምትሉትን እናንተ ደስ ያላችሁን ኮሜንት አስቀምጡልኝ። ኮሜንታችሁ ያበረታታኛል ላችኋለሁ ቤተሰቦቼ። ኮሜንት በጣም ሰውን አበረታታል ማለት ነው። እና ሰው ከተሳሰተ ደግሞ ማረሙ፣ ይሄን ነገር አስተካክል ማለት ኤባ አይደለም። ያኛው ሰው የተሳሰተውን ነገር ምናልባት እኔ ለላስታውሰው ያን ነገር ላስታውሰው፣ እናንተ ግን ስታስታውሱኝ ደስ ይለኛል ማለት ነው። እና ቤተሰብ ሁላችሁንም ወዳችኋለሁኝ። መልካሙን ጾም ይሁንላችሁ። ጾማችን አላህ Subhanahu Wa Ta'ala ጾማን ከሚቀበሉት ባሪያዎች አላህ Subhanahu Wa Ta'ala ያድርገን። ሁላችንም አገራችን አላህ Subhanahu Wa Ta'ala ሰላምን ያምጣልን እላችኋለሁ ቤተሰቦቼ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።